የመጀመሪያ ልጅ ነው እንደቤቱ ተያዘች። ቤት ውስጥ ተቆለፈባት። የያዘች ጅኒ ማለት ይሄ ምንድነው? መናፍስታን አሉ የእነሱ ጅኒ፣ የአረቦች ጅኒ ከባድ ነው። ተጠናውቶሻል ካልወጣ የተባለ በጸበልም አልቀረም በምንም አልቀረም ተያዘች። እዛን እንዴት እንደዚህ ማለት መጀመሪያ የነበረች በእምነት እያለ አሁን ላወቀችው እምነት ይህናል እንዴት ተጋፈጠችው? ያን ሁሉ ጥያቄ ፈጠረብኝ እሷን በማየባት ጊዜ። ከዛን እላይሽ ላይ ያለውን የመናፍስት ጥምጣም አውርጅ ይሏታል። ጸጉሯን ሸፍና ምናምን እላይሽ ላይ ያለው የመናፍስት ጥምጣም አውርጅ ምናምን መልሱልኝና እመለሳለሁ ወደ እምነት ያለች። በምጠይቅ ጊዜ አላረል የነፍስ አባቶች ላይ ቄሶች ላይ ማየው መደነባበር ስሜት ትጠይቃለች። ለካ ከሰለመች ቆይታለች አልታወቀም። ቤት ውስጥ ምናምን ትጠይቃለች። ስጠይቅ ያልሆነ መልስ እንደዚህ አወዛግበው ይመልሷታል። ከዛም የሆነ ሰዓት ነው መሰለኝ የሆነ ጥያቄ በምጠይቅ ሰዓት ቄሶቹ መጀመሪያ የጠመጠምሽውን ከጸጉሮች ላይ አውርጅ፣ እሱ ነው የጋኔሎች ሰንሰለቱ፣ እሱ ነው የሚያወራሽ እንደዚህ ምናምን አውርጅ። እኔ አወርዳለሁ መጀመሪያ መልሱን መልሱልኝ በምትል ሰዓት መመለስ አቃታቸውን። ማቀው ነገር የለም። ወደ አባቴ ዞረና እንዲህ እስክትሆን ድረስ ሄዳ መጽሐፋቸውን እስክታነብ ጋኔሉ እስኪጠናወታ ድረስ አንተ ሞተካል፣ ሰብስባቸው አምጡ ጸበል ነው እንትን የሚላት ብለው ወሰዷት። በቃ እስከ መጨረሻ ነበር ስትታገልለት የነበረው ለዛ እምነት። እንደዚህ ማታውቀውን እምነት እንዴት እንደዚህ ታገለችለት? አሁን እንዳለመታደል ሆኖ የኮሌጅ ትምህርቷን አቁማ ሆስፒታል ነው ያለችው። ብዙ ተሰቃይታለች። እና ያ ነበር የገፋፋኝ። ያ ገፋፍቶኝ ማወቅ አለብኝ በመልሳት ደግሞ የኔን እምነት ትክክል አድርጌ እገኛለሁ፣ ትክክል ሆኖ አገኘዋለሁ ነው እንጂ እኔ እስልምና ላይ እስልምናን እውነት ሆኖ አገኘዋለሁ አላልኩም በጭራሽ። የሆነ ቁርአን በማነብበት ሰዓት ማለት ነው የሆነ ፈጣሪ ቅጥታ ነው የምታወራው አላ ያለው ስሜት ምናምን እና ብቻ ይገርማል። እኔ እንጃ ውስጥ የሆነ የሚሰማክ ስሜት አለው ብቻ። እና በመጀመሪያ እሱን ማመስገን እፈልጋለሁ። አሁን ጠፍቼ ስመለስ ቤቱ ሊያስገቡኝ አልቻሉም። ለዛ ነው እሱን በጣም ማመስገን እፈልጋለሁ። ብዙ አስተምሮኛል። አነጋገሬ ልክ አይደለም፣ ለእስላም ያለኝ ጥላቻ እናንተ እንዲህ ናችሁ ብዬ ነበር ቀጥታ መጥቼ የምናገረው፣ ግን እሱ የሚመልሰኝ መንገድ ምናምን ብቻ ይገርማል። እና አመሰግናለሁ። አበዛው መሰለኝ ወሬ። አይ ማሻአላህ፣ የተናገሻቸው ነገሮች በሙሉ ትምህርት የሚሆኑ ናቸው። እኔም ለዛ ነው ብዙ ጊዜ ሰዎች ሲሳደቡ ምናምን እንደ ትልቅ ነገር የማልቆጥረው። ለምን? የመጀመሪያው ስቴፕ ነው። ሰው መጀመሪያ አንድ ነገር ሲናገረው አእምሯችን ራሱ ተፈጥሯችን ያንን ነገር ዲናይ እናደርገን እንክዳለን። ምሳሌ አላህ ያደርገውን አንድ ሰው መጥቶ የሆነ አደጋ ተፈጥሮ ቢላችሁ አእምሯችሁ መጀመሪያ የሚያደርገው ምንድነው? አልተፈጠረም የሚለው ነገር ነው የምታስቀድሙት። ይሄ የሰው ባህሪ ነው። እና ስለ እስልምና ሲነጋቸው መጀመሪያ ላለመቀበል ብዙ ጥረቶች ይደረጋሉ። ግን አልሐምዱሊላህ ሁልጊዜ እውነት ያሸንፋል። ለዛ ነው በሰሃቦች እንኳን በነብዩ ጊዜ እንኳን ነብዩ ሊሰድቡ እየመጡ ብዙዎቹ የተማረኩት በዛ ትምህርት እንዲሆን አደረገልን ነገር። ታዋቂ ታሪክ አለ። ታሪኩ ምንድን ነው? አንድ ሰሃቢይ ግጥም የሚችል ሰሃቢይ ነው። ቁርአን ሲወርድ እንትኖች ከሃዲዎች በጣም ግራ ገባቸው። በቃ ስለዚህ ምን አደረጉ? ገጣሚ ፈለጉ፣ ግጥም የሚችል ፈለጉ። እና በግጥም ሂደህ ነብዩን ስደብልን አሉት። ሰውየው ነብዩን አያውቃቸውም። እሺ ብሎ ሊሰድብ ሄደ። ሊሰድብ ሄደና ገና እንዳያቸው ምን አለ? እንግዲህ የተላከው ምንድን ነው? ሊሰድብ ነው። ነብዩ ሊያንቋሽ ነው። በቃ ተሞልቶ የመጣው። ከዛ በኋላ ሐሳን ብን ሳቢት ረዲየላሁ ዐንሁ ሰሃቢ ሐሳን ነው ምን አለ ቀጥሎ? ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ አለ። ቀጥሎ ምን አለ? እንደ እርሱ አይነት ቆንጆ አይን ያላየችም። ወአጅመሉ ሚንከ ለም ተሊድ ኒሳኡ፣ እንደ ነብዩ እንደ እርሱ ያለ ቆንጆ ሴት አልወለደችም። ኹሊቅተ ሙበረአ ሚን ኩሊ ዐይቢን፣ ከሁሉም ጉድለት ንጹህ ተደጋጁ ተፈጥራችኋል። ከአነከ ኹሊቅተ ከይፈ ተሻኡ፣ አፈጣጠራችሁ ራሱ በቃ በምርጫ የተፈጠራችሁ ይመስላል ብሎ ተናገረ። ቢላህ አለይኩም አስቡት። ይሄ ሱሐቢ እየመጣ ምንድን ነበር? ነብዩን ሊሰድባቸው፣ ነብዩን ሊያወርዳቸው ነበር። ገና ግን ሳያቸው ምን ሆነ? ኢስላም በቃ ተቀበለ፣ ሙስሊም ሆነ። እና አንቺም ያጋጠመሽ ፌዝ ተመሳሳይ ፌዝ ነው። ያው እንግዲህ አክስትሽም እንግዲህ አላህ ጽናትን ይስጥሽ። ያው በእስልምና ላይ ብዙ እንቅፋቶች ይበዛሉ። ሰዎች እስከ መገደል የሚደርሳሉ። ምሳሌ ኡስታዝ ሰልማን አለኛ ጋር ኡስታዝ ሰልማን በመስለሙ ጭንቅላቱ ነው የተመታው። እንደዚህ ተመቶ በብዙ ሰርጀሪ ነው የተረፈው።
ብዙ ስቃዮች ይደርሱባቸዋል ሰለምቴዎች እና አላህ ጽናቱን ይስጣት ያጠንክራት እስከ መልቂያማ ድረስ። እስካሁን ታደሳለች በሻ እንግዲህ አላህ ትዕግስቱን እስከ መልቂያማ ድረስ ይስጥሽ። አንቺም ደግሞ የምታግዣት ወገኖች ቤተሰቦችሽን ደግሞ ወደ እስልምና የምትጣሪ ወደ ብርሃን የምታመጪ ያድርግሽ። ኢንሻአላህ የምትናገሩን በይና ወደ ሻሃዳ መጅ። ከሱ በፊት ግን ሁሱን አስተሸዋልና ሁሱ ወላሂ አላህ ይቀበለው። በቃ የሁሱ ስራ ይሄን ያልኳችሁ 24 ሰዓት ላይ ባለው ሁሱ አይታችሁ ከሆነ ሌሊትም አለ ቀንም አለ። በቃ እስላምን ብቻ የሚያስተምር እስላምን እያስተማረ በስብዕናው ብቻ እንደዚህ ሰዎችን ይማርካልና ወላሂ ሁላችሁም ዱዓ አድርጉለት። ኡስታዙ አላህ ይቀበለው፣ አላህ ያግዘው። በጣም ደስ ይላል። ኢንሻአላህ ሪከቨር የሚጨመር ካለ ጨምሪበትና ካልሆነ ወደ ሻሃዳው መሄድ እንችላለን። አይ ምንም ነገር ጨምራለሁ ነው ብቻ ውስጥ የሚሰማኝ ስሜት ነው። ኢንሻአላህ ከሸሃዳው በፊት ግን ያው በእስልምና አምነሻል፣ በአምላክ አላህ ሱብሃነሁ ወተዓላ አንድ ፈጣሪ እንደሆነ አምነሻል። ትክክል ነው ያመንኩት። እኔ ቁርአን ማለት ጊዜ የለኝም አላሁን የፈተና ሰዓት ነው፣ ግን ወደ ትምህርቴ ምንም ላተኩር አልቻልኩም። ቁርአን ማንበብ ከጀመርኩም ጊዜ ጀምሮ ወደ ትምህርቴ ምንም ላዞር አልቻልኩም። ጭንቅላቴ ሊያርፍ ምናምን አልቻለም። ግን በማነብበት ሰዓት እኔ እንደምን ብዬ ልግለጽ ለማለት እኔ እንደዚህ አልጠበቅኩም። የሆነ እናቴን በምጠይቃት ሰዓት ለምን እንደዚህ የሆነች አክስቴ በምላት ሰዓት የእነሱ የመናፍስት ከባድ ነው ምናምን አሉ። ቄስ ሄጄ በምጠይቅ ሰዓት ላይ ደግሞ ምን አሉ? የእነሱ መጽሐፋቸው ላይ እኮ ምን አለ ይሄ ጂኒ ብለው ጂኒ ራሱን የቻለ ምዕራፍ አለው። ከዛ ከጂኒዎች ጋር እንዴት ልትኖሪ እንደምትችይ እነሱ ጭራሽ ሙስሊም ናቸው ብሎ ያምናሉ ጂኒዎች ራሳቸው ማለት ነው። ከእነሱ ጋር እንዴት እንደምታወሪ ከእነሱ ጋር እንዴት እንደምትግባቢ መጽሐፉ ላይ ያለ፣ እሱን ካነበብሽ አይለቅሽም አሉ። አስፈራሩ ማለት አላ እናቴም አስፈራራችኝ። ሴቶቹን አይተሻቸዋል? ጥቁር በጥቁር ለብሰው ሲሄዱ ከራሳቸው ሆነ ይመስልሻል አለችኝ። ከራሳቸው እኮ አይደለም እላቸው ላይ የተጠናወታቸው ነገር አለ ትለኛለች። ከዛም እሱ ጋር ገባና ጠይቄ ረቶኝ ተመልሼ ቁርአን ገባለው ምናምን ለማንበብ ስል እውነትም ያጅኝ የተባለው ከያዝ ይመስላሉ። ሳነበው ደስ ይለኛል። ሄድና ጨርሼ ልተኛ ስል ይሄ ነገር እውነትም ጂኒ የተላወሰኝና እንዲሆነ ደስ የሚል ሰው ያ ጂኒ ያለ እንዲ ያልኩኝ። ከዛ በቃ ተኛለሁ። እንደዛ እያልኩኝ ነበር ቁርአንን ሳነብ ነበር። ብቻ የሆነ ተስፋ ሰጭ ቃል ያለው ቁርአን ላይ ስታነብ የሆነ ሰዓት ምን አገኘሁኝ አላስታውስም፣ ግን የቱ ጋር እንደሆነ በጣም ጊዜ ስለሌለኝ እያቆራረጥኩ ነበር ሳነብ የነበረው። ባለ እዝነት ነው። ባለ እዝነት ተስፋ አትቁረጡ ማለት አለ። የሆነ አበረቻች አለው። ተስፋ ይሰጥካል። የፈለገ ወንጀል ውስጥ ብትዘፈቅ ምናምን ተስፋ ይሰጥካል አይደል? ባለ እዝነት ምናምን ተስፋ አትቁረጡ ነው እንደዛ የሚለው እንዲህ ነገር አልኩኝ። ከዛ እኛ ጋር እኮ ያለን የሆነ ጻፍያት ከሰራ ምናምን የደክ ለነብሱ አባት ተናዘ ምናምን አምሳሎቹን ምናምን እንትን በኝ ገሊት እንዲበኝ ከፈጣሪ አስታርቀኝ ምናምን ብለህ ነው አይደል የምትሄደው። ከዛ እዚህ ስመጣ እሱን በምጠይቅበት ሰዓት ማንን ነብያችሁና አማልደኝ የምትሉት አልኩ። ማንንም አያማልድም፣ አላህ ራሱ ነው የምታናግረው። ከዛ እውነትም ቁርአን በማነብበት ሰዓት ቀጥታ ፈጣሪ ያናግርካል። አንተ የምታናግረው ቀጥታ ፈጣሪ ነው። የሆነ ስሜት አለው ብቻ ዛሬም ቃል አጣሁለት። ግን የተነገረኝ ሌላ ውጭ ላይ የተነገረኝ ጂኒ ያለ አጋንንቱ ከባድ ነው። የአረብ ሀገር አጋንንትን አውጥቶም ያላብሷችሁ እንደዛ ቄሶቹ ሳይቀሩ እንደዛ ይሉናል። ራሱን የቻለ ምዕራፍ አለው። እሱን ካነበብሽ ሆነሽ ትቀሪያለሽ፣ አትመለሽም። አርፈሽ ተማሪ፣ እዚህ ውስጥ አትግቢ ሁላ ተባልኩ። ገና ነሽ ተማሪ፣ የሆነ ጥያቄ ስጠይቅ አንቺ ገና ነሽ ተማሪ፣ እንደዛ ነገር ሳትግቢ እንዲ ሃይማኖት እስከሆነ ድረስ ለእኔ ግልጽ መሆን አለበት አይደል? ግን ግልጽ አይሆንልኝም። የሆነ ነገር ስጠይቅ የሚመለስልኝ ሌላ ነው። ግን ፈጣሪ የተመሰገነ ይሁን። አሁን እዚህ የእስልምና ቁርአን ካነበብኩኝ በኋላ የገባኝ አንድ ነገር ቢኖር መጀመሪያ የነበርኩበት እምነት የትም ማንንም እንትን ብትል መረጃ አምጥተው እውነት ነው ብሎ ሊያሳምኑ ይፈልጋሉ እንጂ እነሱ ራሱ የሚያምኑበት አይመስለኝም። ሁኔታቸውን ሳይ ቄሶቹ ራሱ አያምኑበትም በእምነቱ። ማለት የሆነ መረጃ ጎተት አድርገው ወይም ደግሞ በፕሮፓጋንዳ የሆነ ነገር ፈጥረው ሊያሳምኑ ይፈልጋሉ እንጂ ራሳቸው እኮ አያምኑበትም። ሳስበው በቃ ራሳቸው ራሱ የሚያምኑበት አይመስለኝም። ከዛ መጽሐፉ ደግሞ የሆነ ሰዓት
አብዴት ይደረጋል። ከዘመኑ ጋር ይመጥናል። እንደዛ አብዴት ይደረጋል መጽሐፉ። የሆነ በነበረበት የድሮ የለም ትባላል። የድሮ እኮ የለም አብዴት ተደርጓል። ከዛን እስልምና ጋር ስመጣ ለመጀመሪያ ጊዜ እሷን የት ነው ትክክለኛ መጽሐፍ ብዬ ጠየቅኩት። እንደለመደብኝ እኛ ጋር እኮ ቁርአን ነው፣ አንድ ነው፣ ሁሉም ተመሳሳይ በምለው ሰዓት ሁሉም ተመሳሳይ ነው የሚባል ነገር አገኘው እና ገረመኝ። እስልምና ጋር ስትመጣ ያዘምንካል ማለት አብዴት ያደርግሃል ራስህን እንጂ እሱን አብዴት አታደርገው በፍጹም። እሱን ተማርኩ ብቻ ይገርማል። እንጃ በቃኝ እና ሻዳ ሲዘንግ እንዳልወጣ ማሻአላህ። አንድ ሰው እንደዚህ ተምሮ ስለሆነ ደግሞ ልዩ እንትና የምትነጋቸው ነገሮች በሙሉ ወላሂ ከስር ትምህርት ናቸው። ምሳሌ ይህን አንቀጽ አመጣችው። ምንድን ነው የሚለው? ያ ኢባዲ አለዚነ አስረፉ አላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ይላል። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በሙሉ ይምራል፣ እነሆ እርሱ መሐሪው አዛኙ ነው ይላል። ወአኒቡ ኢላ ረቢኩም፣ ቅጣቱ ወደ እናንተ ከመምጣቱ ከዚያም የማትረዱ ከመሆናችሁ በፊት ወደ ጌታችሁ በመጸጸት ተመለሱ፣ ለእርሱም ታዘዙ አለ። እና አምላክ መሐሪ ነው እንዳልሽው አንቺ ቤተክርስቲያን ሄዶ መጸለይ፣ ቤተክርስቲያን ሄዶ ንስሐ መግባት የሚባል ነገር የለም። አንድ ሰው ተውባ ማድረግ ያለበት ወደ አምላኩ ነው። አምላክ ሄዶ ይቅርታ ይጠይቃል እንጂ ቄስ ጋር ሄዶ ቄስ ብሎ አይናገርም። ባይዘዌ ታሪክ አለ ሰምታችሁ ከሆነ አንድ ሰው ኃጢአት ይሰራና ሂዶ ለቄሱ ይነግረዋል። ከባድ ኃጢአት ማለት ነው። ቄሱ ምንድን ያደረገው? እናገርብሃለሁ ወይም ደግሞ ብር አስገባልኝ አለው። እንደዚህም አለ። ሱብሃነላህ። ሲጀመር በእስልምናቸው ኃጢአት ለሰው አይነገርም። አላህ ነው ለአላህ በቃ ለአላህ ተናዙ ይቅርታ መጠየቅ ነው። አምላክ ሁሉ ነገር ይሰማል። በዚህ አንጻር ነው። ቀጥሎ ሲከናነቡ እኮ ጋኔን ያድርባቸዋል። ባይዞ ይሄ ነው ፕሮፓጋንዳው። ሰዎች ስለ እስልምና ካወቁ እንደሚሰልሙ ያውቃሉ። ለዛ አይተሽ ከሆነ ቤተክርስቲያን ላይ አብዛኛው ምዕመን ልቡ የሚመረከው በጭሱና በመዝሙር ነው። ወላሂ እሱ ነገር ነው የሚያሳዝነኝ። አብዛኛው ምዕመን ቤተክርስቲያን ላይ ያለው ወረበል ከአባ ስላሴን አያውቅም። ሰሞኑን እየደወልኩ ነበር። ሲደውል ምንድን ነው የሚሉት? እኛ አናውቅም። አንደኛ ምንድን ነው ጸልዬ እነግርሃለሁ ነው ያለኝ ፓስተሮቹ። ቄሶቹም ደግሞ እንደዛው ተመሳሳይ። አንደኛውን ዘጋብኝ ስልኩ። እንደዚህ ናቸው። መጨፈር ወይም ደግሞ ከሆነ በቃ ባይዘዌ እንደዚህ እኮ ነው። አሁን እዚህ ሞቅ ያለ ሙዚቃ ከፍትላችሁ አታለቅሱም? በአላህ ሞቅ ያለ ድምቅ ያለ የሚያወዛውዝ እንትን ከፍትላችሁ እንደዛ ነው። ጭስ ይጨሳል። ከዛ በኋላ በግዕዘኛ ይባላል። በቃ ከላስ ይሄ ነው እምነት እሱ አይደለም። መጀመሪያ የምታመልከውን አምላክ ማወቅ አለብህ እንጂ ጭሱና እንትን የሚባል ነገር ሊደብቁ አይገባም። ለዛ ነው በእስልምና መስጊድ ብትሄጂ የሚቀወጥ ነገር የለም። ሙስሊሞች ተቀምጠን እየቀወጥን በንትን የምናደርገው ነገር የለም። መቀወጥ ከሆነ ከሆነ እዚህ ወላሂ ሙዚቃ በከፍት የሆነ ደስ ይላችኋል። የሆነ የሚያወዛውዝ ነገር ምሳሌ አምላክ እየተባለ ቢጨፈር ማለት የሆነ እንባሽ ይመጣል። ከዛ ወይኔ ቤተክርስቲያን ማርያም የተያለሽ አብዛኛው ሰው በዛ ነው የተያዘው። ወላሂ በዛ ነው የተያዘው። ቤተክርስቲያን ሲል በቃ እጣኑ ምናምኑ ህዝቡ ነጭ ለብሶ ምናምን ተቀምጦ ሲሰግድ ሲያዩ ደስ ይለዋል። ትክክል ደስ ሊል ይችላል። ግን ዋናው ጭሱ አይደለም። ዋናው ብር መስጠት አይደለም። ለቤተ ክርስቲያን ሄደ ብር መስጠት አይደለም። ዋናው የምታመልከው አምላክ ማወቅ። አሁን ምሳሌ ሙስሊሞች ለሚሻፈናሉ አለ መጽሐፍ ቅዱስ ምንድን ነው? ተመልከቱ። ሴት ራሷን ባትሸፍን ግን ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ ይላል። ሴት ጸጉሯን የማሸፍን ከሆነ ትላጭ ይላል። ያው መጽሐፋቸው ሱብሃነላህ። ይህን መጽሐፍ ይዘው መጽሐፋቸው ራሱ ሴቶች ይሸፈኑ እያለ እነሱ ሙስሊም ሲሸፈን ሙስሊም የተሸፈነው ጋኔን እኮ ይሏቸዋል። ሲጀመር አምላካችን ምንድን ነው ያለው? ኢነሁ ለይሰ ለሁ ሱልጣን፣ ሰይጣን በሙስሊሞች ላይ ኃይል የለውም ነው ያለው። በአማኞች ላይ ጋታላችሁ ስንም ያው ኢነሁ ለይሰ ለሁ ሱልጣን፣ እነሆ ባሮቼ በእነሱ ላይ አንተ ስልጣን የለህም። ስልጣን የለውም ኸላስ፣ ስልጣን የለውም በሰይጣን በሙስሊሞች ላይ። ኢቭን ግን በክርስትና ከመጣን ይሄ ምንድን ነው ጠይቂያቸው። በሌላም ጊዜ ጠይቂያ። ይሄ ምንድን ነው? ይሄ ቤተክርስቲያን የትኛው ቤተክርስቲያን? ይሄ ቤተክርስቲያን እንዳይታይ ደግሞ እዚህ ጋር ያለው አሁን ይሄ መጥቆራ ነው። መጥቆራ ታቦት አለው። ያው የመጥቆራ ታቦት ነው። መጥቆራ ምንድን ነበረ? ሰይጣን ነበር። ያው ከዛ ተጠመቀ መጥቆራ። ይሄን ይዛችሁ ሰይጣን እያጠመቃችሁ ባይዘ ውሻም ነው ይባላል በሌሎች ሳይኮች። እና ይህን መጽሐፍ ይዛችሁ እኛ መቼት ይከብዳል። ግን አልሐምዱሊላህ ውሸት ተደብቆ አይቀርም። ውሸት ስልጣን ያለው እውነት እስከሚመጣ ድረስ ነው። ጨለማ ስልጣን ያለው ብርሃን እስከሚመጣ ድረስ። ብርሃን ሲመጣ በሙሉ ይጠፋል። አልሐምዱሊላህ ሪከቨር እህታችን ወገናችን ያው አልሐምዱሊላህ እውነት ነው። ሻሃዳ ሱዚ ብለሻል። ኢንሻአላህ እንደዛ ከሆነ ቀጥታ ሻሃዳ ወሳኝ ነገር ስለሆነ ቀጥታ መሄድ አለብን። መጀመሪያ ግን ከሻሃዳው በፊት በልብሽ ማመንሽ እርግጠኛ እንሆን። እርግጠኛ ለመሆን ስላሴ ውሸት እንደሆነ ገብቶሻል? እሱም በደንብ አድርገው እሱ ነግሮኛል። ማላቆን ላሳውቀው
መልሱኛል። እሱም በደንብ አድርጌ አምኛለሁ በደንብ። እሺ አንድ አምላክ እንዳለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለዋት አድርጉ የአላህ ባሪያና መልእክተኛ መሆናቸውን አምነሻል? አምኛለሁ። ማሻአላህ። እንደዛ ከሆነ ወደ ሻሃዳው መሄድ እንችላለን። እኔ የሚለውን ቃል ተከትለሽ በይሽ። ዝግጁ ነሽ? ዝግጁ ነኝ። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። በልብሽ አመንሽውን በምላስ ተናግረሽ ሙስሊም ሆነሻል ማለት ነው። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባል። አልሐምዱሊላህ ለዚ አንቀዘኪ ሚነናር ከእሳቱ ከጨለማ ወደ ብርሃኑ ያመጣሽ ጌታ ምስጋና ይገባው። አልሐምዱሊላህ ከዚህ በኋላ ሙስሊም ሆነሻል። ያለፈው ነገር በሙሉ አልፎ ወደ ብርሃኑ መተሻል ማለት ነው። እንኳን ደስ ያለሽ። በመቀጠል አንድ ሰው ሙስሊም ከሆነ በኋላ ነብዩ ምን አሉ? ይግፈር ለሁ ማ ቀድ ሰበቀ። አምላካችን ቁርአን ላይ ማለት ያለፈው ነገር በሙሉ ይማርልሻል፣ እንደ ንጹህ ልጅ ነሽ። አልሐምዱሊላህ ከዚህ በላይ ደስታ የለም። ስለዚህ ከዚህ በኋላ ጥሩ ነገሮችን መስራት አብዢ፣ ትምህርት ላይ በርቺ። እንዲሁም ደግሞ ጽናቱን እስቲ ዋናው ጽናቱ ነው። ሻሃዳ መያዙ አይደለም። ሻሃዳ ሁሉም ሰው ሊይዝ ይችላል። ሻሃዳ መያዙ ሳይሆን እስከ ሞት ድረስ ሐታ ነው አላህን እስከምንገናኘው እስከምሞት ድረስ በዛ ቃል ላይ መጽናት ነው። እና አላህ ጽናቱን ይስጥሽ። ወደ ብርሃኑ ገብተሻል። ብርሃኑ ላይ የሚቆይ ለሰዎችም ደግሞ ብርሃኑን የምታሳይ ወገኖች የምታሰልም ያለ ያደርግሽ። በጣም ደስ ብሎኛል። ከዚህ በላይ ደስታ የለም። አንድ ሰው ከጨለማ ውስጥ ወጥቷል። አልሐምዱሊላህ ጀማ። ከዚህ በላይ ደስታ አለ እንዴ? ወላሂ ደስታ የለም። ይሄን ያለው ኢንሻአላህ የተሰማሽ ንገሪና ወደ ቀጣይ እንለፍ። እንጃ ውስጥ የምሰማው ያለ ደስታ ማትለውም ወይ ነገር አትለው ይሄ ሰው በሰው ይታያ ብቻ የተመሰገነ አልሐምዱሊላህ እንደዛ ብቻ። እና እሱን በጣም ማመስገን እፈልጋለሁ። እና አጠገቤ ሆና ስትረዳኝ የነበረች ኢክራም የምትባል ጓደኛ አለችኝ። እሷን በጣም አመሰግናለሁ። ይሄ ነገር ሄዶ የአክስቴን ጽዋ እንደምቀምስ አውቀዋለሁ። ብቻ ችግር የለውም ለሱ። ሁላችሁም አመሰግናለሁ። እዚህ ጋር አንድ ነገር አደራ ልበልሽ። አደራ የሚልሽ ነገር አዲስ አካውንት እንኳን ከፍተሽ ቢሆን በዚህ አሁን በገባሽበት አካውንት እንኳን ስድብ ይመጣል። ከዚህ በኋላ ይሰድቡሻል፣ ያንቋሽሻል። ኢቨን የሚያቅሽ ሰው እንደው ካለ ብዙ ነገር ይፈልጋል። ማንንም እንዳሰሚ ማንንም ኮሜንት በውስጥ እንዳትመልሽላቸው። አንቺ ትምህርቶች ላይ ብቻ ፎከስ አድርጊ እንጂ ብርሃን እኮ ቀላል ነገር አይደለም። እንቅፋቶች ነገር አሉት። ፈተና ራሱ አለ። አምላካችን ወለነብሉወነኩም እንፈትናችኋለን። ፈተና ነው አንዱ። ዝም ብለሽ ባላየ ለፊ እና ኢንሻአላህ አላህ ያግዝሽ። ከዚህ በኋላ አደራ የሚልሽ ነገር ነው ትምህርት ላይ ሆነች። እኛ የምናግዝሽ ነገር ካለ ያልገባሽ ነገር ካለ እኛ ከጎንሽ አለን የምናማክር። ኢቨን ምክር እንኳን ከፈለሽ ችግሮች ካጋጠመሽ ደግሞ ኢንሻአላህ እኛ ናውሪ ዛህራ የሚለው አካውንት ዘህራ አውሪያት እስኪ እዚህ ጋር ያለው አካውንት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በመጀመሪያ አላህ መልካም ስራችሁ ወዶ ይቀበላችሁ፣ ኢኽላሱን ይስጣችሁ ኢንሻአላህ። በመቀጠል እንኳን ደስ አለሽ። ምስጋና ሁሉ ለሀያሉ ጌታ አላህ አዘ ወጀል የተገባ ይሁን። እንኳን ወደ ቀኑ መንገድ አላህ መራሽ። በጣም ደስ ብሎናል እና ኢንሻአላህ እኔን ፎሎ መልሽልኝና ትማሪያለሽ። አሁን ግዴታ የሆነ እንደዚህ አደጋ የሚያደርሱብሽ ከሆነ ማሳወቅ አይጠበቅብሽም በነገራችን ላይ እና እንደሰለምሽ ማሳወቅ አይጠበቅብሽም። طيب አሁን ሰልም ያለው ምናምን ብለሽ አትናገሪ። ዝም ብለሽ አንቺ አሁን ይመስለኛል ትምህርት ቤት እንደዛ ስትሄጂ
ሰላትሽን መፈጸም ትችያለሽ። ይቻለ በውስጥ እኔ ማውራሻለሁ። ሰላትሽን መፈጸም ትችያለሽ። እንደዚሁም ደግሞ ሂጃብ ደግሞ ግዴታ አሁን ልክ እንደኛ እንደምንለብሰው ባይሆን እንኳን ራሱ ነጠላ ነገራቶች መልበስ ትችያለሽ። ነጠላውን ብቻ ፀጉርሽን የሸፈነው ምናምን እንጂ ግዴታ የኛ የምንለብሰው አይነት መሆን አይጠበቅበትም። እና ረጅም ቀሚሶች ምናምን እንደዚህ መልበስ ህይወትሽን አደጋ ላይ እንዳትይ ማለት ነው። ገብቶሻል? ገና ልጅ ነሽ እንደተረዳሽ ከሆነና እነዚህን ነገራቶች አድርጊ ኢንሻአላህ። እኛም ደግሞ ትምህርት ላይ በደንብ ካተኮርሽና ጠንካራ ከሆንሽ መመለስ የምትችይባቸው ሁኔታዎች ካሉ እነሱም ኢንሻአላህ ይረዱሻል በኢዝኒላህ። አብሽሪ፣ አላህ ሱብሓነሁ ወተዓላ ጽናቱን ይስጥሽ። አክስትሽንም አላህ አፊዋን ይመልስላቸው እና ደስ ብሎኛል ሐቢበቲ። በውስጥ አውሪኝ ኢንሻአላህ ስለ ሰላት፣ ስለ ጾም፣ ስለተለያዩ ነገራቶች የምትማሪ ይሆናል ማለት ነው። ስም አውጥላት እያለ ነው። አንሻ ብዬሻለሁ ከፈቀዱ። አይ ዘህሩ እንዴት እንጂ በቃ ዘህሩ እኮ አይሻ ጋር ጨረሰቻቸው። ሻሃዳ ሲኖር ግን አይሻ የምትላቸው ሪከብ በትክክለኛ ስምሽ ማን ነው? ችግር ከሌለው ችግር ካለው አትናገሪ። መረጃ እንዲያውን እንጂ አፏን በቃ አትናገሪ። ትክክለኛ ስም አትናገሪ። እኔ ልመጥልሽ ወይስ አንቺ የምትወጂው ስም አለ? ባይዘዌ ስምሽ መቀየር ግዴታ አይደለም። እሺ፣ ግን ደግሞ እኛ እዚህ ጋር የምንጠራሽ አዲስ ስም እንዲሆንልሽ እንደ አዲስ ነገር እንዲሰማሽ ምርጫ ካለሽ። ዘህራ አይሻ ብላለች። እኔ ደግሞ ኢናያ ብያለሁ። አንቺ ደግሞ ምረጭ። እኔ ደግሞ የሆነ ታሪክ ሳነብ ልቤን የሳበችን ሴት አለች። የፍራውል ሚስት አሲያ የእሷ ታሪክ እሱ ቢሆን ደስ ይለኛል። እንደሱ ማሻአላህ በጣም ጀግና ነሽ ወላሂ። ቁርአንም እንዳብሽ አመንኩ። በቃ አመንኩ። ያ ጀማ አሲያን ብታውቁ በቃ ስሜን አሲያ ባኩም ሴቶች ማለት ነው። ረቢ ብኒ ሊ በይተን ኢንደክ ወነጅኒ ሚን ፊርዓውነ ወዐመሊ። ፈርዖን ባሏ አምላክ ነኝ ይላል። እዛ ላይ ሆነ ያሳለፈችው ፈተና እንደዛ እንኳን ምንድን ያለችው ጌታዬ ሆይ ወነጅኒ ሚን ፊርዓውነ ወዐመሊ ከስራው አድነኝ ብላ ያመነች ጀግና ሴት ናትና አላህ እንደሷ ያድርግሽ። ከዚህ በኋላ አሲያ በሚለው ጸድቋል። አሲያ እንዴት ነሽ? ሰላም አለይኩም። ወአለይኩም ሰላም። የመጀመሪያውን ሰላም ታልኩሽ እኔ ነኝ። አሲያ በሚለው አጽድቀነዋል። እሱ አመሰግናለሁ። ጥያቄ ከመጣለን የምጣውን ጠይቀን እንትን አድርጊ አደራ የምልሽ ነገር ዘህራ አይሾ ይህን አካውንት አዋያት ፎሎ አድርገትና ጥያቄዎች ካሉሽ አሁን አይተስዋል። የሰለምቴዎች ግሩፕ አለ፣ እህቶች አሉ የሚያማክሩሽ፣ ወንዶች ሴቶች ብቻ አሉ። እዛ ግሩፕ ላይ ያማክሩሻል። ጥያቄዎች ካሉ ይመልሱልሻል እና አውሪያቸው። እንዲሁም ደግሞ እኔ ማግዝሽ ካለ ላይ ላይ መጣሽ ጠይቂኝ። ኢቨን ችግሮች ካጋጠመሽ በውስጥ ጻፊልኝ። እሺ ኢንሻአላህ የቻለውን እንተባበራለን። እምሮ ክርስቲያኖች ታችልም አንድ መልዕክት ላስተላልፍ ጊዜ ካለ ምናልባት እዚህ ጋር በተለይ ሰለምቴ ወንድሞች አደራ የሚላችሁ ነገር ምንድን ታውቃላችሁ? ይሄ መልዕክት ሁላችን ይመለከታል ብዬ አስባለሁ እንጂ እዚህ ጋር መተን ሶሻል ሚዲያ ላይ የምንከታተላቸው መልዕክቶች ወይም ደግሞ እስላማዊ ፕሮግራሞች ማን ነው ምናልባት እንደኔ ማለት ነው ያን ያክል መሰረታዊ የሆኑ ነገሮችን ሙሉ በሙሉ እናገኝባቸዋለን ብዬ አላስብም። ወይም ደግሞ እንደ መጀመሪያ አማራጭ እንዳታደርጉት። እያንዳንዳችሁ ግሩፕ ላይ በርቱ፣ ጠንክሩ። በተለይ ሰለምቴ ወንድሞች በተለይ ወንዶች እስከሰለማችሁ በኋላ ግሩፕ ገብታችሁ ታስቸግራላችሁ። እንደዛ አይደለም። እስከዛሬ ድረስ ማለት ነው ለመስለም ነበር ወደ እስልምና ለመግባት ነበር ሲጠይቁ የነበረው ማለት ነው። ነገር ግን ከገባችሁ በኋላ ደግሞ የበለጠ እስልምና ለመረዳት መማር መቻል አለባችሁ። እህቶችም ደግሞ ቲክቶክን ገጽ ላይ መግባትን እንደ መጀመሪያ አማራጭ እንዳታደርጉ አደራችሁ። አስፈላጊ ካልሆነ አጣዳፊ ካልሆነባችሁ በስተቀር ማለት ነው በውስጥ ለምሳሌ ሴቶች ዛህራ መጠየቅ ትችላላችሁ። የእናንተ ኡስታዝ ካሁን በኋላ እሷ ነች። ስለዚህ ምን ማድረግ አለባችሁ? አስፈላጊ ካልሆነ ወደ ቲክቶክ ባትመጡና ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ለማወቅ ትግል ብታደርጉት ባይነ ወላሂ አለም። ይህች መልዕክት ለማስተላለፍ ፈልጌ ነው። ኢንሻአላህ ባረቀበት ተናደደች። እምሩ ድራማ መስራታችሁ በጣም ምርጥ ድራማ ነው የምትሰሩት። ግን ስማኝማ ድራማ የትኛው ድራማ? ምሳሌ አሁን እናንተ እያሳያችኋለት ድራማ እኮ ነው ሲጀመር። ወላሂ ነው እንዴ? የምር ድራማ ነው። እናቴን ያስታውቃል። ስማኝማ ወላሂ ድራማ ከሆነማ እኔ መሻገህና ማለት ድራማ ከሆነ
በጣም ድራማ የሆነብኝ ታሪክ ነበር። እኛ ምንም የተሰጠችው ቪዲዮ የለም። አንድ በል ሲቀጥል ደግሞ ስም እንኳን የላትም። አትቆጣ እንዴ! ስሜን አልናገርማች መብቷ ነው። ስሜት አሁን ጥያቄ መልስ። ጥያቄው ምንድን ነው? ኢየሱስ ድራማ ሲሰራ አገኘሁት። ለምንድነው ኢየሱስ ድራማ ይሰራ? ኢየሱስ ድራማ አይሰራም። ኢየሱስ ክርስቶስ ለምንድነው ድራማ ይሰራ? የት በለኛ ድራማው የት በለኛ። ምንም መረጃ በሌለበት ቦታ አሰለመች። ላቀርብ ነው ድራማ ምን እንደሆነ እንግዲህ ድራማ ምን መሰለህ? ድራማው የሆነ ሽማግሌ ነበረ። ያ ሽማግሌ እያለ ኢየሱስ መጣና አወራው ምናምን በቃ አወሩ ምናምን ተጃለሱ ምናምን ካወሩ በኋላ ሽማግሌው ሳያስበው ከንፈሩን ሳመው። ከዛ ሽማግሌው ደንግጦ እንደ ህንድ ፊልም ወደቀና ሞተ። ሽማግሌው ብሎ ወደቀ። ከዛ በኋላ በዛ ሞተ ማለት ነው አንደኛው። ሁለተኛው ሽማግሌ ደግሞ ምን አለ? እኔ በድራማ ፈዘዝኩኝ፣ ፈዝዝ አለ በቃ። እና ይሄ ድራማ ለምንድን የተሰራው ወገኔ? በምን መጽሐፍ? አይዋ ጥሩ ጥያቄ። በምን መጽሐፍ? ጥሩ ጥያቄ። እሺ በመጽሐፉ ነበረኝ አይደለ? አዎ መጽሐፉም አለኝ እንዴ? አዎ አለኝ። መጽሐፍ ቅዱስ ውስጥ ነው ወይስ ምን? ኧረ ቆይ የቤተክርስቲያን መጽሐፍ ነው። እኔ እንደዛ አይነት ወፍ እኛ ጋር። ስለዚህ ድራማ እኔ ክርስቲያን ነኝ፣ እንዴ ነኝ። በመጽሐፍ ቅዱስ ብቻ ነው ማምነው። ስለዚህ ኦርቶዶክስ ድራማ ይሰራሉ። ሄደህ ምን ታደርጋለህ? ኦርቶዶክስ ለምን ድራማ ሰራችሁ? ኢየሱስ ላይ በላቸው። ከዛ ያንተ ድራማ መሰለህ? ያንተ ድራማ ኢየሱስ ዝሙት ሰራ የሚል ድራማ አለ። እየሰማኝ እኔ ስለ ኦርቶዶክስ መጀመሪያ እያወራ አይደለሁም። በቃ ስለዚህ መጀመሪያ ሰው ጠይቃ። ድራማ አንተ የገባሁት ለድራማ ልትቋቋም አይደለ? ድራማ እየተቃወምክ ከሆነ አዳምጣ እንዴ። ድራማ እየተቃወምክ ከሆነ መጀመሪያ የቤተ ክርስቲያን ድራማ ተቃወም። ለምን? እዚህ ድራማ ላይ ምን አገኘው? ልክፈተው። ቤት ገባ። እዚህ ጋር ምን ይላል? የማርያም ልጅ እኔ መድኃኔዓለም ነኝ አለኝ። ይህንንም ብሎ አፌን ሳመኝ፣ ከጣዕምም ብዛት አፌ አጣፈጠው። ምንም አላወቅኩም ልቤን አሰጥቶኛልና። ለአንድ ሰዓትም በልብሴ ቋጠርኩት፣ አፌን ሳመኝ። ከዛ ደንግጬ ምንም አላወቅኩም አፉ ጣፈጠኛል። ሲያስጠላ። ከዛ በኋላ ድራማ ሲሰራ አይቋረጥም። ድራማው ይለቅ መጀመሪያ ሚዩት አድርግ። ድራማው ይለቅ። ከዛ በኋላ ከእኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ አልኩት። በዛን ጊዜ ምራቁን ተፋብኝ ይላል። ከዛ በእሱን ልሳለሁ አለ። እዚህ ጋር ምራቁ ይልሳል። እና ይሄን ድራማ ለምንድን ኦርቶዶክስ ተሰራችሁ? አንተ እውነት ድራማ ተቃዋሚ ከሆንክ ሄደ ቤተክርስቲያንን ይሄን ድራማ ለምን ሰራሽ በላት። ሁለተኛ አሁን ወደ አንተ ድራማ ስመጣ ማርቲን ሉተርን ታውቀዋለህ? ሚስተር ድራማ ሉተርን ማርቲን ሉተር ማርቲን ሉተር እኮ የኛ ቤተክርስቲያን መስራች አይደለም እኮ ማወቅ ያለብህ። እኔ አንድ ነገር ማወቅ ያለብህ የኛ ቤተክርስቲያን የምትመሰረተው በክርስቶስ ነው። መሰረታችንም መጨረሻችንም ክርስቶስ ነው። ማርቲን ሉተር አስተማሪ ነው። አንድ አስተማሪ ነው። አስተማሪ ብቻ የራሱ ምልከታ ያለው አስተማሪ ነው። ሪፎርመር ታውቃለህ? እነዚህ ሁሉም እኮ አስተማሪዎች ናቸው። ሪፎርመር ታውቃለህ? አታውቅም? ሪፎርመር ባባይ አንድ ነገር ልንገርህ። ሪፎርመር ምንድን ነው ታውቃለህ? ስለ ሐዋርያት ማውራት ትችላለህ። ስለ ነቢያት ማውራት ትችላለህ። መጽሐፍ ቅዱስ ሪፎርመር ታውቃለህ? መልስልኝ። ሪፎርመር ነው ያልኩህ። በቃ ዝም ብሏል። ለማንኛውም ማርቲን ሉተር ምን አለ? ያው እዚህ ጋር ኢየሱስ ደጉ ክራይስት ሃድ ቱ ቢኬም አን አደልተረር ቢፎር ሂ ዳይድ። ከመሞቱ በፊት ኢየሱስ ቸሩ ክርስቶስ ዝሙተኛ አደልተረር ነበር። ቃል በቃል ተርጉምና ስድብ እንዳይመስላችሁ ደግሞ ወላሂ እሱ ነው ያለው ቄሱ። ስለዚህ እንደዛ የሚል የለም በና ባባ። ማርቲን ሉተር ከስንት ሺህ ዓመት በኋላ የመጣ ነው ማርቲን ሉተር። ስለዚህ እሱ ተቃውሞ ለምን ድራማ ሰራ? ቄስ እኮ የቤተክርስቲያን መስራች እኮ ነው። ከእኛ ጋር ማውራት ከፈለግ በመጽሐፍ ቅዱስ ብቻ ነው የምታወራው። ይምሩ ስለዚህ ቆይ እችን አንብባት የምትለው ሌላ አታውራ። እስኪ አንብባት ነው። ስለዚህ መልካሙ ክርስቶስ ከመሞቱ በፊት አመንዝራ ነበር ይላል። ያው አይ አሁንም እኮ አንተ እያወራህ እኮ ነው። ድራማ ነው ሀቢቢ፣ ድራማ ነው ባባ። ብራዘር እንትና ድራማ ነው ይሄ። ድራማውን ደግሞ የሰራው ማን ነው? የአንተን እምነት የመሰረተው ሪፎርመር የሆነ ማርቲን። እኔ እምነት በእሱ አይመሰረትም። እኔ በክርስቶስ መሰረታዊ የቆምኩ ሰው ነኝ። ሪፎርመር ነው እሱ። ሪፎርመር ነው። ቆይ አንተ በመሐመድ ቃል ነው ወይስ የቆምከው በአላህ ቃል ነው? ቆይ በመሐመድ ቃል ነው የቆምከው በአላህ? መልስ የለህም። በቃ ና ውረድ። መልስ የለህም። በቃ ይሄን ያልኳችሁ። አሁን ቢላህ አለይኩም ድራማ አለ ኸይር። ድራማ ከሆነ ይሄኛው ድራማ ለምን ተሰራ? እዚህ ጋር ያው የፍራታ ነው። አንዴ ተከታታይ ያለሽ ምን ይላል? ክርስቶስ ለመጀመሪያ ጊዜ ከአንዲት ሴት ጋር በጉድጓድ ውስጥ አመንዝራ ነበረ። ምክንያቱም ማንም አያውቅም በእሷ ምን እንዳደረገ።
ዮሐንስ ወንጌል ላይ ተብሎ ነበረ። እንደገና ከመቅደላዊት ማርያም ጋር አመንዝራ ነበረ። እንደገና በዮሐንስ ወንጌል ምዕራፍ 8 ውስጥ ካለው አመንዝራ ሴት ጋር አመነዘረ። ስለዚህ መልካሙ ክርስቶስ ከመሞቱ በፊት አመንዝራ ነበር። መጽሐፉ ማርቲን ሉተር የጠረጴዛ ንግግሮች ወይም ደግሞ ቴብል ቶክ ይባላል። እና ወገኖቻችን እንደዚህ አይነት ነገር አታንሱ ነው። ሰው ሲሰልም አትናደዱ። በአላህ ሰው ሲሰልም መናደድ ጥሩ አይደለም። ጥንቃቄ አድርጉ ነው። አሁን ይሄ መጽሐፎቻችሁን፣ ይሄ ቤተክርስቲያን መጽሐፍ ነው። ስለዚህ ድራማ ተቃዋሚ ከሆንክ ሪፎርመር የሆነውን ማርቲን ሉተርን ተቃውሞ እላለሁ። እንቀጥላለን። ያ ጀማ ኡስታዝ ጀማ ወረዱ እንዴ? ስንት ሻሃዳ ያዘ? 6 አይደል? አሁን ካልተሳሳትኩኝ 6 ሻሃዳ ያዘ። አልሐምዱሊላህ። ከዚህ በላይ ስኬት የለም። ከዚህ በላይ ስኬት 5 ወይ 6 ጀማ እንዳረሰው ኢምራን አንዴ ልጠይቅህ። አየታ ተቀጥይ። እሺ ከቻልክ አውጣና እዚህ ጋር ምን እንትን ስላልኩ እንትኑን ጽፍ ያለው ሱና.ኮም ዌብሳይት ላይ ትገባና የሱና.ኮም ዌብሳይት ነው። እሱ ጋር ገባና ቡካያ ላይ ሐዲስ 851 ሻው ይሄ ነው። ከዛ ኢብን አቢ አማር የጃሚአት ተርሚድ ነው ምናው ተርሚድ አልተርሚድ 850 አሁን ጃሚአት ትርሚዚ ነው እንዴ? አሁን እኮ ሳሂህ ቡኻሪ ነው ያለው። እሺ ጃሚአት ትርሚዚ እሺ እሺ ያው እሱን የእንግሊዘኛውን ወደዚህ ያስጠጋው ሀይና የሚለው ነው። ኦኬ እዚህ ጋር አሁን ስናነባው ትክክል ያልሆነ ነገር ነው እንትን የሚለው ማለት ነው። ምን ለማለት እስኪ አንብብልኝ። ወይ እኔ ላንብብ? አንብብ ነው ጥያቄሽ። አሁን ሐዲሱን ከፈችልሻለሁ። ጥያቄው ያነበሽ ምንድን ነው? እሺ ኢብን አቢ አማር ሰይድ ይላል። እንግዲህ ኢብን አሚር ሰይድ ነው፣ ኢብን አማር ሰይድ ነው የሚለው። ኢብን አቢር እንዳሉት አያስክድ ጠያቂ ኢብን አባር ነው። አያስክድ ጃቢር ቢን አብዱላህ ይላል። አብዱላህ እንደ የኩት ይዛሃይና ጌም የአይና የጂብ እንትን ነው ወይ ደግሞ ጨዋታ ነው እንደማለት ነው። ሂሳይድ የስ አለኝ አለ። ሂሳይድ የስ አለ። አይሳይድ ካን ኢት ቢ ኢትን አልኩት። መብላት እንችላለን ስለው ሂሳይድ የስ አለ። አይሳይድ ዲድ ደ ሜሴንጀር ኦፍ አላ ሳይድ ዛት አልኩት። የሜሴንጀር አላ መልክተኛ ያንን ብለዋል ወይ ብዬ ጠየቅኩት አለ። ሂሳይድ የስ አለ። እዚህ ጋር ምንድነው? ምን ለማለት ፈልጎ ነው? እዚህ ጋር አሁን ያለ መልክተኛ የጅብ እንትን ጅብን ታድኖ እንደሚበላ እዚህ ጋር ገልጸዋል። እና ምን ለማለት ፈልገው ነው? ይሄን ስለዚህ ጥያቄሽ ምንድነው? ዲቦ ወይም ደግሞ ጅብ ይበላል እንዴ አይደለ? በጣም ጥሩ። እሺ መጀመሪያ ይሄን ስንመለከት እዚህ ጋር እየተናገረ ምን ይጻላል እንዴ? እሺ የምታደርጊዋለሽ? እሺ ይኸይር በመጀመሪያ ጅብ ተበላ አልተበላ የሆነ እስልምና ላይ የሚፈጥረው ነገር የለም። ለምን? ህግና እምነት ስለሚለያይ። ኦኬ ይሄ ነው ወቂ። በክርስትና ያለው ኢንሻአላህ በኋላ ነው። ከክርስትና በፊት ግን ሐዲሱ ስለምን የሚለውን እንመከተ። ምን ይላል? አናቢ አማር ቃለ ቁልቱ ለጃቢር ብን አብድላህ ለጃቢር ምን አለው? አضبع عصيد هي ሰይድ ነው እንዴት ታድናል እንዲህ አለ። ቃለ ናም አዎ አለ ይላል። ቃለ ቁልቱ አኩሉሃ ሁሉም ነው አለ። ቃለ ናም አዎ አለ። ቃለ ቁልቱ አቃለሁ ረሱል ስ ሰለም ቃለ ናም ይላል። ጃቢር ብን አብድላህ ብሎ አስቀመጠ። አዎ ዲብ ወይም ደግሞ ጂብ ሆኖ ታይፕ ምን አይነት አስረዳሻለሁ። ዲብ ይበላ ብሎ አስቀምጧል። ኦኬ ስለዚህ አዎ ሊቃውንቶች ወይም ደግሞ ሰሃቦች ሪድዋኑላሂ አለይሂም ይፈቀዳ ብሎ ያስቀመጡበት አንጻር አለ። ግን ደግሞ በጥቅል ደረጃ ሁክሙ ሲወጣ የተለያዩ ዛፎች አሉ አይቻልም የሚሉም አሉ። እሺ ይቻላል ወደሚለው ስንመጣ ሁክሙ ምን አይነት መሆን አለበት የሚል ነገር ይነሳል። ወይም ደግሞ ዲብ ሲባል ምን አይነት ይወክላል የሚለውን ስንመለከት አንድ ፖይንት ላስቀምጥልሽ። ምሳሌ ወአጃቡ
عن حديث التحريم كل ذي ناب من السباع بجوابه النبي صلى الله عليه وسلم يكرر بالبوت على كل ذي سباع بلو معناتنا كذا قال بتخصيص الضبع من عموم الحديث ضبع توانك هو اللي تلاقيته وأجاب بعضهم بأن الضبع لا يشتمل حديث التحريم አይገባበት የሚያሉም አሉ ካለ በኋላ إنما حرم ما اشتمل على الوصفين የተከለከለው ነው ክልክል የሆነው ሁለት ወስፎች አሉ አሉ أن يكون له ناب የሆነ ጥርስ የሆነ ቅንጣት ያለው መሆን አለበት አሉ وأن يكون من السباع العادية بطبيعتها ተፈጥሯዊም ደግሞ የሆነ በአረብ አካባቢ ያለ እነሱ መሆን አለበት አሉ ከልኡሱዲ والذئب والنمر ያለ ያስቀምጣል ስለዚህ አው የፈቀዱ ሊቃውንቶች አሉ ሰሃቦች ረድዋኑላሂ ዐለይሂም ይፈቀዳል ብሎ ያስቀምጡበት አለ አው ግን ደግሞ በሁለት አንፃር የሚታይ ነው አይቻልም የሚልም ስላለ አንፃር ነው ስለዚህ በነሱ አካባቢ የነበረ የሚበላ ነበር አው ትክክል ነው ግን ደግሞ ብሉ አልተባለም ተፈቅዷልና ብሉ ይለያያል እሺ ተማሰጥ ይላልና በዛኛው በኩል እሺ ይሄን ጨረስን ስለዚህ በአንዱ ተፈቀደ እንኳን ሲባል ሂዳችሁ ብሉ የሚል ትርጓሜ የለውም ለምን እስልምናችን አንድ ነገር ሲፈቅድ አንጻራዊ ነው ሰዎች ይራቡ ይችላሉ ሊቸገሩ ይችላሉ ይጠመው ኢቭን አህያ ራሱ ከሚበላበት ሁኔታ አለ አህያ አንድ ሰው ከጎኑ ምግብ ከሌለ ይበላዋል አይደል እንዴ ለምን ሊሞት ነው ከሚሞት ህይወትን ያቆያል በዛ አንጻር የተቀመጠው ግን ግዴታ ሂዳችሁ እሱን ብሉ ይላ እንደዛ ነገር የለም ደግሞ ሙክራ ነው እየተጠላም ነው ደግሞ ተወዳጅ አይደለም ሰው ካላጣ አይበላውም ኸይር አሁን ደግሞ ወደዛኛው ዙርና ጥያቄ አለኝ እዛኛው ላይ ማለት ነው በዛ ተመሳሳይ እንዲሆን ጳውሎስ ምን አለ ከህሊናችሁ የሚነሳውን ጥርጣሬ አስወግዳችሁ ማንኛውም በገበያ የሚሸጠውን ስጋ ሳታመነቱ ብሉ ይላል እኔ ጋር ነሽ ኢፍራታ የሰውም ስጋ ይሁን የእባብም ስጋ ይሁን የውሻም ስጋ ይሁን ማንኛውም ስጋ በገበያ የሚሸጠውን ሳታመነቱ ብሉ ይላል እና ስለዚህ ምሳሌ የአህያ ስጋ ካለን በለዋለን ማለት ነው ወይም ደግሞ የውሻ ስጋ ካለ ያው ይላል የተጻፈው ማንኛውም ማለት ማንኛውንም ማለት ነው አይለይም ስለዚህ በክርስትና ውሻ ማለት ይፈቀዳል ማለት ነው እሱን አላውቅም እኔ እዚህ ጋር ስላነበብኩት ነው የጠየቅኩ እንደዛ አይነት አስተምሮ አልተማርኩም እኔ መጽሐፍ ቅዱስ እኮ ነው መጽሐፍ ቅዱስ እኮ ነው እኮ ገባኝ እኔ እንደዚህ አልክድም የተጻፈውን አንብቢ ብትለኝም አነባለሁ ምክንያቱም የተጻፈው ነው ማን ይጻፈው በምን ይጻፍ እኔ ምንም ማውቀው ነገር የለም መጽሐፍ ቅዱስ እኮ የተጻፈው ከየት አምጥተው እንደዚህ የሚያስጠይፍ ቃል እና እንዴ ያው አንደኛ ቆሮንቶስ ምዕራፍ 10 ላይ እኮ ነው እሺ ከሆነ ያው ፈጣሪም ይላል ማለት ነው ከጻፉት እኛ ምን እናውቃለን ብለህ እሺ ላጠቃልልሽ ነው ወደ ቀጣይነት ስናጠቃልለው ይሄ ጉዳይ ለአራት ይከፈላል አራት መታቦች ስላሉ ማለት ነው አንደኛው አክሉ ለህም ጥቢ ሐላለን ይፈቀዳል ነው ግን ደግሞ ተወዳጅ አይደለም ሰው እንዲባይ አይመከርም መذهب الشافعية بالإباحة حلال ነው ይላስቀምጣ ከዛ ማሊኪያ ከራህ ተጠልቷ ይላሉ ሐነፊያዎች ደግሞ አይፈቀድም ይላሉ استدلالا بحديث الذي يحرم كل ذين بمسن صلى الله عليه وسلم ጥርስ ያለው ቀዳዳት ያለው ስላሉ ቀዳዳት ሲባል ነገር አለና ስለከለከሉ አይቻልም ብሎ አስቀምጣ ማለት ሐነፊያዎች ግን ደግሞ በአብዛኛው በጀምሁ ለማመድ ነው መክሩህ ነው ተወዳጅ አይደለም ግን ደግሞ በሆነበት ችግር ይበላ ችግር የለውም ማለት ነው ግልጽ ነው ኦኬ አይ እሺ ሌላ ጥያቄ አለሽ ግን ደግሞ እንደው ኤፍራታ ፎከስ ማድረግ ያለብሽ ማለት ነው ምግብ ምን ልብላ ሳይሆን ማለት ያለብሽ መጀመሪያ እንዴት ልሰነው ማለት ያለብሽ እንጂ ምግብ የሚበላ ለተሰበሽ አይገባም ለምን እንደው በእስልምና ውሻ እንኳን ቢፈቀድ ነው አይደል አይ ሳነብ እኮ ያነበብኩ ሰይድ ምናምን ያው ጥሩ ነገር እንደማይሆን ያው ያነበብኩ ሰይድ የሚመጣልኝ ጥያቄ ስለሚፈጥርብኝ ነው አንተ የምጠይቅ መጥቼ በቃ ችግር የለውም ተመልሶ ይሻላል አዎ ያደያለሽ
ሌላ እንኳን ያው እንትኖቹን ስለማላስታውስ ነገ ጽፌ ይመጣሉ። እንደውም በቃ ይመች፣ ነገ ጽፈሽ ነይ። ለነበረን ቆይታ እናመሰግናለን። እሺ ደህና አደሩ። እሺ ታዲያ ያ ጀማ አይላን ፎሎ አድርጓት። እሺ ዋንዴ እንዴት ነህ?